እሺ እናቴ። የኔ ፍቅር ታገቢኛለሽ? አዎ አገባለሁ። ዳግም አቁም። በጣም ደስ ይላል። ምን እቻ አሮጊት የብሌና ሄዳ አንቺ መርዝ እናትና ልጅ የለየሽ እርጉም። ቆይ ምን አደረገች? ብሌን የት ነው ያለችው? ንገረኝ፣ የት ነው ያለችው? በቃ ከተንኮል ውጭ ምንም ፍላጎት የለሽም ማለት ነው? ዳግም ወክል እኔ ምንም አቅም ዝም ብሎ ነው የሚያወራው። ይህ ሁሉ ደግሞ በእኔና በብሌን ፍቅር ቀንታል። ቃል እኔን ከብሌንነት ቃ የራሷ ለማድረግ ትፈልጋለች። ለዛ ነው ጨካኝ። እንዴት እንዲህ ታደርጊያለሽ? ጠዋት ብሌን ካልወጣች ስትይ መጠራጠር ነበረብኝ። ዳግም በቃ እጅግ የሚያሳዝንና እጅግ ልብ የሚሰብር ነገር ተፈጠረ። ቃል የክፋቷ ክፋት የበደሏ ብዛት አሁንም ጎልቶ እየወጣ ነው። የዚችን ወንጀለኛ ልጅ ጉድ ማን ነው የሚዘረግፈው? ማን ነው የሚያጋልጣት? ማን ነው አሳልፎ የሚሰጣት? እጅግ የሚያሳዝን መጨረሻ። በስተመጨረሻም የገዛ እናቷን እንግዲህ ደብድባ ልትገላት ራሷን እንድስትታረጋት ነበረ። በቋመጥኩለት፣ በጓጓውለት፣ በተፈተንኩለት፣ በታገልኩለት ንብረት ሲመጡብኝ አልወድም። የኔ እንዳልሆን ጠንቅቄ ያውቃለሁ፣ ግን የልፋቴን ዋጋ ማግኘት አለብኝ የምትለው ቃል ወይዘሮ ሀረግ በፍጹም ይህ ሁሉ በደል፣ ውሸት፣ ማስመሰል ሰው ላይ ስትፈጽሚ፣ የሰው ህይወት ስትቀሚ፣ ቆሻሻ ውስጥ ስትዘፈቂ ዝም ብዬ አልመለከትሽም። ውርደትሽን ተከናንበሽ ከኔም ከእናትነት ልብ ተፍቀሽ እዚህ ቤት ትወጫታለሽ። ለሱ ማስረጃና መረጃ እሰጣታለሁ ለወይዘሮ ሰላም። አሁን እንዲሆነ ብዬ በቃል ብላት ትርጉም የለውም። አንቺ ጡጦ እንደሚጠባ ልጅ በውሸትሽ ደልለሻታል። እኔ ደግሞ ማረጃና ማስረጃ ይዤ ነው የምገኘው። ወይዘሮ ሰላም እስከ ነገሮች መስተካከያ ድረስ እዚህ ልቆይ ስትል አስፈቅዳታለች። ቃል ግን እናቷን ከመግደል ወደ ኋላ እንደማትል በደንብ አሳይታለች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ዛሬ ተወዳጁ አደራ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የሚገርምና የሚደንቅ ነገር ተፈጥሯል። እሱም ወይዘሮ ሰላም ሀረግን እዛ ቤት እንድትቆይ ፈቅዳላታለች። ሀረግና በኃይሉ ከተገናኙ ነገሮች ተደበላለቁ። እንደኔ ስንቶቻችሁ ናቸው የገመታችሁት? ቃል የበኃይሉ ልጅ ናት በእርግጠኝነት። ምክንያቱም ሰዎችን የሚያንቋሽሽ ተጠቅሞ የሚጥል ገንዘብ ወዳድ ጨካኝ አረመኔ ሰው በላው በኃይሉ የሀረግ የበፊት አጋሯ ነበረ፣ ሜቢ ጓደኛዋ ነበር ማለት ነው። ስለዚህ አቶ በኃይሉ ደግሞ የክፋቱን ጥግ ሰላም ላይ በግልጽ አይተዋል። ወንድምሽ ክፉ ነው፣ ጨካኝ ነው እየተባለች ወይዘሮ ገነት አንተ ጨካኝ አረመኔ ስልጣንህን ተጠቅመህ የለፈውበትን የደከምኩበትን ወረቀት በጫጭቀህ ጣልክ የሚለውን ወሬ ስትሰማ ራሱ የኔ ወንድም እኮ ንጹህ ነው፣ ደግ ነው፣ የዋህ ነው የሚሆነው የማስበው ይህን ታደርጋለህ ብዬ አላሰብኩም ስትልም ብሌንንም ሌባ እያለ እንደዚያ ሲያንቋሽሻት ብዙ ጊዜ እንዳላየችው ነው ያለፈችው። ወንድሜ ተሳስቶ ወይም ተጠራጥሮ ነው የሚሆነው እያለች ያለፈችው። አሁን ግን ገበናውን ስሸፍንለት ወንድሜ ለምን ወጋህ ብላ ዳግም ጋር ስትጣላ፣ አሁን ግን ትክክለኛ የወንድሟ ማንነት ተገለጸላት። የምፈልገውን ካልሰጠሽኝ፣ የምጠይቅሽን ካላመጣሽ ነፍሰ ገዳይ ብዬ እከስሻለሁ፣ ወንጀለኛ ብዬ አሳልፌ እሰጥሻለሁ። የወይዘሮ አልማዝ ጉዳይ። ሳሚሻ የት ነህ? በኃይሉን ለማዋረድ አሁን ትክክለኛ ሰዓት የደረሰ ይመስላል። በእርግጥ አቶ ሳሚ አሁን ብሌን እውነቱን ለማወቅ ሀቁን ለማረጋገጥ የቻልኩትን አደርጋለሁ ብሏታል። ግን ሳሚ አልማዝ እንዳልሞተች እሱ ስለሚያውቅ ሜቢ ሳሚንም ሊጎዳው ይችላል። አቶ በኃይሉ ዶክተሩ ስንቶቻችሁ ናቸው የተመቻችሁ? በፍጹም አላምንህም።
ጉድጓድ እየቆፈርክ ያንተን የድል መንገድ እየደለደልክ ነው። ቃልን ለማዋረድ ነው እንጂ ለሰላም ጥቅም ለሰላም ደህንነት ብለህ አይደለም። ዲኤንኤኑም እንደዚህ በፍጥነት እንዲደረግ የቃልን ወጥመድ መበጣጠስ የፈለግከው። እኔ ግን ለክፋት ሳይሆን ለእውነት ነው የቆምኩት ብሎታል ዶክተሩ። በፍጹም እንደማያምነውም ነግሮታል። በመቀጠል ደግሞ የዲኤንኤን ውጤቱ በአንተም በሷም ነው የሚሆነው በማለት ነግሮታል። ይህ ጉዳይ በጣም አሳሳቢ እየሆነ ነው። በነገራችን ላይ ወይዘሮ ሀረግ እንደዛ በድሏት ቆሻሻ ላይ ጥሏት ከቻልሽ ውለሽ ካልቻልሽ ደግሞ አውጥተሽ ጣያት ብሎ የጣላት ሰው በኃይሉ የሚሆን ይመስለኛል እኔ በግምቴ። እናንተስ ነው ወይስ አይደለም የሚለውን እስኪ ጻፍ አድርጎ የግል አስተያየታችሁን። በእርግጠኝነት 100% በኃይሉ ነው የቃል አባት። ክፋት ለክፋት መርዝ ለመርዝ ተገናኝተዋል። እናቷ አንቅራ ስተፋት በኃይሉ ይቀበላታል። ሳይወድ በግዱ የዘራውን ያጭዳል። ሰላም አሁን ከባድ አጣብቂኝ ውስጥ ገብታለች። ከቃል ይልቅ ለብሌን ስሜቴ ይለያል፣ ከቃል ይልቅ ለብሌን እጨነቃለሁ የምትለው ሰላም በትክክል በድጋሜ የቃልን ምርመራ ሳይሆን የብሌን ምርመራ በድብቅ ብታረግ የብዙዎቻችን ምኞት ነው። ትልቁ ጉዳይ የቃል ሽንፈት አለመቀበል ነው። ቃል በፍጹም እያለች ምክንያት እየደረደረች ውሸቱን ለማራዘም ሀቁን ለመደበቅ እናቷን ራሷን ስታ አቅሏን እንድስት ወይም ወደ እብደት ጎዳና እንድትሄድ የምታደርገው ጥረት አልተሳካላትም። ጠንቅቄ አውቅሻለሁ፣ ሰውን የማታከብሪ ለገንዘብ ስትይ እስከ ጥግ የምትሄጂ እኔን ለመጉዳት እያብሰለሰልሽ ነው። እኔ እኮ ሀረግ ነኝ የወለድኩሽ፣ እንዴት ያለሽ አረመኔና ከዳተኛ ልጅ ነሽ በማለት ማንቁርቷን ይዛ ከዚህ ጥፋቷ እንድትመለስም ነግራታለች። ሌላው ደስ የሚለው ነገር ዳግም ወደ ገነት ቤት ተመልሷል። እማዬ ይቅር በይኝ፣ ለገፋዎች ላስቀየምኩሽ፣ ከፍቃድሽ ወጥቼ ብዙ ጊዜ ለተከራከርኩሽ ይቅር በይኝ፣ ያው አፉ በይኝ እማዬ። አንቺ መርቀሽ የሰጠሽን ነገር፣ አንቺ መርቀሽ የሸኘሽን ነገር በረከትና ሲሳይ ያለው በፍቅራችን ውስጥ አንቺ ምርቃን ግቢበት በማለት የብሌንንና የዳግምን ፍቅር የፈቀደችው ወይዘሮ ገነት ወይዘሮ ሰላምም ይህን ጉዳይ ስትሰማ እጅግ ደስ ብሏታል። ተጨናንቀሽ ስትወጪ የሆነ ነገር የሆንሽ መስሎ ነበረ በማለት እያወራች ቃል በመሀል የሰማችው ነገር እቅዳቸውን እንዳታከሽፍ ሀሳባቸውን እንድታከስር አድርጓታል። ይህም ሜቢ ዳግም እናቱን በደንብ እንዲጠላት ልታደርገው ትችላለች። እሷ ናት ሂጂና ተኛ ያለችኝ፣ እኔ ደግሞ አብሬ ተኝቼ አርግዣለሁ ብላም ወጥመድ ልትዘረጋ ትችላለች። አሁን የቃል ተንኮል የደንብ የሚገባቸው ብሌንና ዳግም አዎ እተኝተሽ ሊሆን ይችላል፣ የማቀለሽ ጉዳይ የለም፣ እመኝኝ እናቴም እውነቱን ነግራኛለች። በአንቺ ወጥመድ አንሸነፍም፣ በአንቺ ሴራ እንጣላም፣ እንደውም ያው ቀለበት አደረግን ተጋባን በማለት ቆሽቷን ማሳረር አለባቸው እያምናለው። ውድና የተከበራችሁ ቤተሰቦቼ ብዙ ጊዜ ሰዎች መልካም ነገር ሲሰሩ እንቅፋት ይበዛል፣ መልካም ነገር ሲሰሩ እሾህ ይበዛባቸዋል። በስተመጨረሻም ወይዘሮ ሰላም በኃይሉ ሰላም አንቺ እኮ ሰው ገድለሻል ወይዘሮ አልማዝም ብሏታል። በዚህም እጅጉን ተጨንቃለች። አረመኔውና ርህራሄ የሌለው ወንድሟ አሳልፎ እንደሚሰጣት ጠንቅቃ አውቃለች። ትክክለኛ በኃይሉ ሰዎች የሚነግሩኝ ይህ ነው፣ እኔ ነኝ የተሸወድኩት እንጂ ሰዎች ልክ ናቸው፣ ሳሚም የነገረኝ እውነት ነው፣ ገና ያልነገረኝ ብዙ ጉድ አለ በማለት ወደ ሳሚ ልቧ ይሸፍታል ማለት ነው። ወይዘሮ ሰላም እውነቱን ለማወቅ መጨረሻው ምን ይሆን? እጅግ አጓጊና ልብ አንጠልጣይ